ውድ ኢትዮጵያኖች ለኢቢኤስ ይህንን ሜሴጅ እንድታስተላልፉልኝ እፈልጋለሁ። በአሁኑ ሰዓት የምገኘው ጀርመን ነው እና ኢትዮጵያ በቆየሁበት ሰዓት ኢቢኤስ አንድ ቀን ከኢቢኤስ ነው ብሎ ስም መጥራት አልፈልግም፣ የሆነ ሰው ይደውልልኛል እና ምንድነው ኢንተርቪው ልናደርግሽ እንፈልጋለን ምናምን አሉኝ እና ስለምን ጉዳይ አልኩ ምናምን። ያው በቲክቶኩ ዙሪያ በአክቲቪቲ ነው የተባልኩት። ስለዚህ ዌል ያለ ነገር ነው። ስለዚህ ምንድነው እኔ ምን አለኝ ለህዝብ የሚጠቅም ለህዝብ ፊት የሚቀርብ ነገር አለኝ ወይ ምናምን ከሚለው አኳያ ይህንን መልእክቴን ስነግረው ምን አለ፣ አዎ እንዴ ምናምን ብዙ ተከታይ ያለዎት ነዎት ምናምን እንደዚህ ምናምን አለኝ። ኦኬ እኔ ቀድሜ ትልቅ ወንበር ላይ መቀመጥ አልፈልግም፣ ትልቅ እግዚአብሔር ነው የሚል እምነት አለኝ። እንግዲህ ራሴን ማገዥፍ ሴት አይደለሁም። ሲምፕል ህይወት መኖር ነኝ፣ ኢዚ የሆነ ህይወት መኖር ነኝ እና እንጆይ አደርገዋለሁኝ ባህሪዬን ለእኔ እስከተመቸኝ ድረስ። እንግዲህ ለሌላው ምንም አያስፈልግም። ስለዚህ ኦኬ የሚጠቅም ነገር አለኝ ካልክ ችግር የለም። አሁን ግን አልችልም፣ ምክንያቱም 2 ሳምንት ቢዚ ነኝ፣ የሆነ እንትን እየሰራው ስለነበረ አልችልም አልኩኝ። ከ2 ሳምንት በኋላ ልደውል አለኝ። እሺ ደውል አልኩት። ከ2 ሳምንት በኋላ ኤግዛክትሊ በራሱ ጊዜ ደወለ ማለት ነው። ደወለ። እሺ ኢንተርቪው ባክሽን ስለማክሰኞ እናቅርብሽ ምናምን አለኝ። እሺ አልኩ። እንግዲህ በሾፌር እንልክልሻለን፣ በክብር በሾፌር ትመጫለሽ ምናምን አለኝ። ከዛ በኋላ ኦኬ አፕሮች ስላደረጋችሁኝ አመሰግናለሁ፣ ለምታደርጉት ነገር ሁሉ እግዚአብሔር ይባርካችሁ። ግን እኔ በሰው መኪና ውስጥ መግባት አልፈልግም፣ በራሴ ጊዜ እመጣለሁኝ ብዬ ይህንን ጨረስኩ። በዚህ ተሰነባበት። እንግዳስ ልክ በሰዓቱ ድረሽ አሉኝ። ኦኬ ያልኩኝ። ከዛ በኋላ ከጣሊያን ሀገር አንዲት ወዳጅ እዚህ ማህበራዊ ሚዲያ ላይ የተዋወቅኳት እሷ ለእንግድነቷ ኢትዮጵያ ውስጥ ስለነበረች ተገናኝተን ስለነበረ እሷን አነጋገርኳት። እባክሽ እኔ አላውቀውም አድራሻውንም ምኑንም እና እንደዚህ ብለውኝ ነበር እና ምናምን ስላት፣ እንደው እንዳትቀሪ በቃ አይደለ ትፈልጊ የለም ወይ ሚዲያ ትፈልጊያለሽ? ኦፍኮርስ ሚዲያ እፈልጋለሁ። ይህን ግልጽ ልንገራቸው። ሚዲያ የምፈልገው ለራሴ ትግል፣ ለራሴ ለሴቶች ጭቆና፣ ለሴቶች ጥቃት ለደረሰብኝ ነገር ሚዲያ ባገኝና ሰዎች ጋራ ፓብሊኩ ጋር ህዝብ ጋር ብገናኝ የምፈልገው ነገር ነው። ስለዚህ ደግሞ ኢቢኤስ ትልቅ ሚዲያ ነው። በቃ አይደለ እንዲቀርብኝም አልፈለኩም። እሷም ደግሞ በዛ በኩል አበረታታችኝ። አይ እኔ ወስድሻለሁ ምናምን አለች። ኦኬ እሷ ይዛኝ እዛ ኢቢኤስ ጋር በሰዓቱ ደረስን ምናምን። እንግዲህ ኢንተርቪው ላይ እንድቀመጥ እንግዲህ መጀመሪያ ስልካችሁን ስጡ አሉን። ስልካችን ሁለታችንም ሰጠን። የኔ ሞባይል ስልክ ግን ክፍት ነው፣ ፌስቡኩ ምናምኑ ክፍት ነበረ። አልዘጋሁትም፣ መዝጊያም የለውም። በቃ ፍሬ ነው የኔ እንትን። ከሌላ ሰው ጋር ግንኙነት የለኝም፣ እኔ የለኝም። ስለዚህ ያው ሞባይሌን ሰጠኋቸው ማለት ነው ለነሱ። እንግዲህ ገባሁ፣ እዛ ውስጥ ገባሁኝ። ኢንተርቪው ተጠየቅን። ኢንጆይ አድርጌዋለሁ፣ ምክንያቱም በራሴ ዙሪያ ስለሆነ የምናገረው በራሴ ጉዳይ ወይንም በሴቶች በጥቃት ተጠቂ ስለሆንኩኝ፣ ስለዚህ በዛ ጉዳይ ስለሆነ በጣም ኢንጆይ አድርጌው ኢንተርቪው ጨረስኩ ምናምን ጨረስኩኝ። ስለዚህ ማክሰኞ ቀን ነበር ኢንተርቪው። ከዛ በኋላ ስንጨርስ ማለት ነው ዮናስ በጣም ፍሬንድሊ የሆነው እስማኤል በጣም የፍቅር ሰው የሆነው በቃ አፕሮቹ ምናምን ሁሉ ዮናስ የሚባለው ጋዜጠኛ ቅዳሜ እንግዲህ ይለቀቃል ተከታተሉ አሉን። እሺ ብለን ወጣን። እግዚአብሔር ሲረዳኝ፣ እግዚአብሔር ምንጊዜም ከኔ ጋር ነው። በጣም እንደ እግዚአብሔር ጥበበኛ አምላክ፣ ጥበብ ሰጪ አምላክ የለም፣ እግዚአብሔር ብቻ ነው። ስለዚህ እኔም ኤክሳይትድ ሆኜ ሚዲያ ላይ አላስተላለፍኩትም፣ ይቅርታ አድርጉልኝ፣ አላስተላለፍኩትም ሚዲያ ላይ። ለምሳሌ ቲክቶክ ላይ ገብቼ እንደውም የዛን ሰዓት አሁን ቀንሷል ፎሎዌሬ፣ ለምን እንደሆነ አላውቅም፣ ክርስቶስ ይወቅ። እንደውም በዛ ሰዓት ማለት ነው አሁን 1 ወር ወይም 2 ወር አካባቢ ቢሆነው ነው እንግዲህ ኢትዮጵያ በነበርኩበት ሰዓት ነው እና
ምንድነው ቲክቶክ ላይ መጥቻ ባዩሽ በቃ አይደለም እኔ ይሁንና ኢቢኤስ ትልቅ ስለሆነ ታዋቂ ሚዲያ ስለሆነ ብዙ ሰው ተከታታይ ስላለው ባዩሽ በቃ በሚዲያው በኢቢኤስ ልተላለፍልኝ ነው ምናምን ተከታተሉ ብዬ አላስተላለፍኩም። በጣም እርጋታ ያለኝ ሴት ነኝ በዚህ ውስጥ። ምክንያቱም እግዚአብሔር ቀድመ ትልቅ ወንበር ላይ አትቀመጥ የሚለውን ነገር ሁልጊዜ ደጋግሜ ሰውነቴን ስለምነግረው በቃ እንደዛ ነው ህይወቴ። እንደዛ ራሴን ትልቅ አድርጌ ወይም ሌላውንም ትልቅ አድርጌ እንትን ምላ አይደለም። ትዕግስቴን ወስድና እጠባበቃለሁኝ። እንግዲህ ያንን ጨርስኩኝ እና የሰሙት አንድ ወይዘሮ ሮማን ነች፣ አንድ ደግሞ ሀኒሻ ሰለሞን ለንደን ያለችው ያቺ የወለጋዋ ኦሮሞ አርቲስት ነች። እሷ ነች። ለምን በጣም ወዳጄ ናት። በጣም ወዳታለሁ። ስለዚህ ይህንን አድርገን በቃ አይደለ በቃ ተከታተሉ። ኢንተርቪው አድርጌያለሁ በዛ ብዬ ለሁለት ሰው ብቻ ነግሬያለሁ። እንግዲህ ሌላ የነገርኩት የለኝም እግዚአብሔር ሲረዳኝ። እንግዲህ እነዚህ ሁለቱም እንግዲህ ቁጭ ብለው ሲጠብቁ ነበረ አይደለ ኢንተርቪውን ቁጭ ብለው ሲጠብቁ ቅዳሜ ለታ ሳይተላለፍ የውሃ ሽታ ሆኖ ቀረ። ደውለው ጠየቁኝ። እነሱም እንዴት ነው ምናምን አሉኝ። አላቅም እንደዛ ብሎ ነበር፣ ለምን እንዳላስተላለፈው አላቅም አልኩኝ። ግን ምንድነው ቅዳሜ የአየር መጣበብ ስላጋጠመን አይተላለፍም አለን ቅዳሜ። ከዛ በኋላ ስንት ቅዳሜ ያለፈ ኢቢኤስ ዋስ ጎይንግ ኦን። ይቅርታ አድርጉልኝና ምን ሆናችሁ ነው? ምን ነካችሁ? አርፌ ከተቀመጥኩበት ቀስቅሳችሁ ወስዳችሁ እኔን እንደ ትልቅ አድርጋችሁ ተናግራችሁ የትንሽ ስራ በመስራታችሁ ሸም ነው። በጣም ያሳፍራል። እውነት ለመናገር ጌታ ምስክሬ ነው ብላችሁ በቃ ያሳፍራል። ከአንድ ትልቅ ሚዲያ ይሄ አይጠበቅም። እራሳችሁ ጋብዛችሁኝ፣ እራሳችሁ ምን ብላችሁኝ ሞራሌን ለመንካት ነው። ምንድን ነው ምክንያቱ? ይቅርታ አድርግልኝ። እኔ ሞባይሌን እኮ አንስቼ ክፍቱን ሞባይል ስሰጣችሁ ትልቅ ሚዲያ ናችሁ፣ ሪስፖንሲቢሊቲ ኃላፊነት የሚሰማችሁ ናችሁ ብዬ ነው ሞባይሉንም የሰጠኋችሁ። ለምሳሌ ነው የምለው። ገባችሁ? እናንተ ግን በጣም የትንሽ ስራ ነው የሰራችሁት። እኔ በተፈጥሮ ወይዘሮ ባዩሽ አበበ የምባል አሮጊት ልሆን ይችላለሁኝ። ደሃ እንኳን አራበኝም አልጠማኝም፣ ደሃ ነኝ ልል አልችልም። ገባችሁ አባባሌ? ብሬኑም አያንሰኝም፣ ጭንቅላቱም አያንሰኝም። ግን በጣም አሳፋሪ ነገር ነው የሰራችሁት። እውነት ለመናገር እጅግ በጣም የሚያሳፍር ነገር ነው የሰራችሁት። ሞራሌን ማንም ሊነካው አይችልም በምንም ተአምር። ገባችሁ? ለዚህ ነው ጠብቂያችሁ ምን ለማለት ፈልገው ነው ይቅርታ እንኳን በዚህ መልኩ አይተላለፍም አላላችሁኝም። ለምንድን ነው? ምንድን ነበር ፕላን እናቅዳችሁ? ሁዋሪው ማናችሁ እናንተ? ለምንድን ነው ወደ ሚዲያችሁ የወሰዳችሁኝ? ገባችሁ? ስለዚህ በጣም ተጠራጣሪ ሴት ነኝ። እንድጠራጠራችሁ የበለጠ አደረጋችሁኝና ሼም ኦን ዩ ነው የምላችሁ። ሼም ኦን ዩ ነው የምላችሁ። ገባችሁ አባባሌ? ይህንን እወቁት። እናንተም እኮ ሰዎች ናችሁ። ባለቤቶችም ብትሆኑ፣ ጋዜጠኞችም ብትሆኑ፣ ማንም ብትሆኑ ከኢትዮጵያ ሕዝብ በላይ አይደላችሁም። ገባችሁ አባባሌ? በቃ ይህን እንድታውቁት ብዬ ነው የምፈልገው። ምክንያቱም እኔ በቃ ፋክት ላይ ሀሳቤን የማሰባስብ ሴት ነኝ። እኔን ሊጠብቀኝ የሚችል የማይተኛው የማያንቀላፋው እግዚአብሔር አምላክ ነው። ማንም ሊሆን አይችልም። አሁን እንግዲህ ለምን እንደሆነ እስኪ አሳውቁ። በቃ ለምንድን ነው የወሰዳችሁኝ? እኔን አታክ ለማድረግ ነው? እኔን ሞራሌን ለመንካት ነው? ምንድን ነው? ቢሆንም ትልቅ መሆኔን ራሳቸው አውቃቸዋል። ትልቅ ነኝ፣ አዎ ትልቅ ነኝ። ግን ብዙ ጠላቶች ደግሞ ማፍራት በቀላሉ የሚቻልበት ሁኔታ የሚገጥመኝ ሴት ነኝ። ግን ምንጊዜም አሸናፊ ነኝ። አዶናይ እግዚአብሔር ታላቅ ነው። ኢየሱስ ጌታ ነው። ይህ እንድታውቁት ያስፈልጋል። የኢትዮጵያ ሕዝብም እንደዚህ አይነቱን ሚስቺፍ ልብ ብላችሁ ተመልከቱ። ትክክል አይደለም። ስለዚህ ቲክቶኬ ወደ ታች እያሽቆለቆለ የሄደበት ምክንያት ምንድን ነው? አንድ ሰው እንኳን ተጨማሪ አላይ። ማን ነው የሚጫወትበት? በቲክቶኬ ላይ ማን ነው የሚጫወትበት? በሚዲያው ቼይን ላይ በአንድ ጊዜ እናንተ ጋር ከመጣሁ በኋላ በአንድ ጊዜ 300 ሰው ነው ከቲክቶክ የወረደው። ይቅርታ አድርግልኝና ሼም ነው፣ አሳፋሪ ነው። መልስ ፈልጋለሁ።